በመላው ኢትዮጵያ በአራቱ ማዕዘናት ከጊዜ ወደ ጊዜ እየተባባሰ የመጣውን ውጊያና ከአዲስ አበባ በቅርብ ርቀት የተጀመረው ከባድ ውጊያ ተከትሎ አብይ አህመድ አስቸኳይ ስብሰባ መጥራታቸው ተሰምተዋል። የብልጽግናው መንግስት ጄኔራሎች ብቻ በተሰበሰቡበት በዚህ ወሳኝ ስብሰባ ላይ ጄኔራል አበባው ታደሰ አለመገኘታቸው ተገልጸዋል። ጄኔራሉ ያልተገኙበት ምክንያት ደግሞ ብዙዎቹን አስደንግጧል። አብራችሁ ስትቆዩ መረጃውን በስፋት ታደምጡታላችሁ። በወለጋ ምድር ጀትና ድሮንን ጨምሮ በበርካታ የእግረኛ ሰራዊት ታጅቦ የገባው የብልጽግና ጦር ከ300 በላይ ጦሩን አስደምስሶ በሽንፈት መመለሱ ተሰማ። በዚህ ትንቅንቅ አገዛዙ ኔትወርክና ኢንተርኔት በመዝጋት ሰፊ ቀጠናዎችን ያካተተ ውጊያ ቢከፍትም በጀግኖቹ ብርቱ ክንድ ተመክቶ ከባድ ቁሳዊና ሰብአዊ ኪሳራ መከናነቡ ነው የተሰማው። ይህ በእንዲህ እንዳለ በወለጋ በጦርነት የተማረኩ ምርኮኞች በድሮን ጥቃት መገደላቸው ተሰምተዋል። ከአካባቢው የደረሰ መረጃ እንደሚያመላክተው በትናንትናው ዕለት በወለጋ በተካሄደው ውጊያ ተማርከው የነበሩ የጦር ምርኮኞች የመንግስት የጸጥታ ኃይሎች በፈጸሙት የድሮን ጥቃት ህይወታቸው አልፏል። ተጨማሪ መረጃ አለን፣ ትሰሙታላችሁ። በጎጃም ቀጠና የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 ያገዛው ሰራዊት አባላት ሲወገዱ ሁለቱ ደግሞ ቁስለኛ መሆናቸው ታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በመላው ኢትዮጵያ በአራቱ ማዕዘናት ከጊዜ ወደ ጊዜ እየተባባሰ የመጣው ውጊያ ተከትሎ አብይ አህመድ አስቸኳይ ስብሰባ መጥራታቸው ተሰምቷል። በአሁኑ ሰዓት ከአዲስ አበባ ውጭ በበርካታ አካባቢዎች ውጊያዎች እየተደረጉ ሲሆን የአገዛዙ ሰራዊት በአገሪቱ በጦርነት ተሰላችቶና ተስፋ ቆርጦ እንደሚገኝም ይታወቃል። የብልጽግናው ዋና አለቃ አብይ አህመድ የጦር መኮንኖችን አስቸኳይ ስብሰባ የመጥራታቸው ምክንያት ደግሞ በአዲስ አበባ ውስጥ ጽንፈኛው ሰርጎ ገብቷል በሚል እንደሆነም ተጠቁሟል። የብልጽግናው መንግስት ጄኔራሎች ብቻ በተሰበሰቡበት በዚህ ወሳኝ ስብሰባ ላይ ጄኔራል አበባው ታደሰ አለመገኘታቸውም ተገልጿል። ምንም እንኳን አበባው ታደሰ ለአብይ አህመድ ቀኝ እጅ ነው ቢባልም ነገር ግን በስብሰባው ያልተገኘበት ምክንያት ግን የአማራ ተወላጅ በመሆኑ ሳይሆን እንዳልቀረ ምንጮች ገልጸዋል። ከብርሃኑ ጁላ ጋር ከፍተኛ ቅራኔ ውስጥ ገብተዋል የተባለላቸው ጄኔራል አበባው ታደሰ ይሄው ቅራኔ ውሎ አድሮ ወሳኝ ከሚባሉ ስብሰባዎችም እንዲታገዱ መደረጋቸው እየተነገረ ይገኛል። አብይ አህመድ አበባው ታደሰ እንደቀጣዩ ምናልባትም ህወሓት ጀምረዋለች ለተባለው ውጊያ ቢፈልገውም ነገር ግን አሁን የተፈጠረውን አለመግባባት ለመፍታት ብርሃኑ ጁላን ቢያናግርም አሻፈሪ ማለቱን የውስጥ ምንጮች ገልጸዋል። ጄኔራል አበባው ታደሰ ብልጽግናው መንደር ካፈነገጠ ያልቅልናል የሚሉት የአራት ኪሎ ሽማምንትም በዳንኤል ክብረት ፊት አውራሪነት የሽምግልናው ስራ እየተሰራ መሆኑ ተሰምቷል። የሆነ ሆኖ አብይ አህመድ ጽንፈኛውን ለማፈን በሚል አዲስ እቅድ በማውጣት በአዲስ አበባ መውጫና መግቢያ ቦታዎች ላይ ከፍተኛና ጥብቅ የተባለ ፍተሻ እንዲጀምር ትዕዛዝ ማስተላለፉን ለመረዳት ችለናል። ወደ ግንባር መረጃዎቻችን ስንሻገር ደግሞ የአማራ ህዝብን የህልውና ጽናትና የፍትህ የበላይነት ዳግም ያረጋግጠው በወታደራዊ ስትራቴጂ ረገድ የሚሊታሪ ሚዛኑን ሙሉ በሙሉ የቀየረ አንጸባራቂ ድል በወለጋ ምድር ተመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አንሻ ሰይድዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ልዩ ቦታው ሾሆሮ መድኃኔዓለም ላይ በወሰደ የተቀናጀ መብረቃዊ ማጥቃት እርምጃ የገዢውን ኃይል አይቀጡ ቅጣት በመቅጣት ታሪካዊ ድል ተቀዳጅተዋል። የፋኖን ውጊያ መቋቋም ያቃተውና የሞራል ስብራት የገጠመው የገዢው ስርዓት ኃይል ዓለም አቀፍ የሰብአዊ መብቶችና የጦርነት ህጎችን በደፈጠጠ መልኩ ሰሞኑን በሰላማዊ ማህበረሰብ ላይ ከባድ መሳሪያዎችን ሞርተር ዙ 23 ከባድ መድፍ የጦር ጀቶችንና የሰው አልባ ድሮኖችን በመጠቀም ንጹሃንን ሲጨፈጭፍ የህዝብ ሀብትና ንብረትን ሲዘርፍና ሲያዋድም ሰንብተዋል። ለጥፋትና ለወረራ የተሰማራው ጠላት በኪረም ወረዳ ልዩ ቦታው ሾሆሮ መድኃኔዓለም ውስጥ ማዕከላዊ 69ኛ ክፍለ ጦር 3ኛና 5ኛ ሬጅመንቶች በጥምረት ታይቶ የማይታወቅ ሽንፈትን አስተናግደዋል። ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ለ9 ተከታታይ ሰዓታት በተደረገውና የወለጋን ምድር በጀግነት ታሪክ ባደመቀው ከባድ ውጊያ 3ኛው ሬጅመንት በጀግኖቹ በፍጹም የበላይነት ሙሉ በሙሉ ተደምስሶ ከውጊያዎች ሲሆን 5ኛው ሬጅመንት ደግሞ ሙሉ በሙሉ የመከላከል አቅም በማጣቱ የቆሰሉና የተረፉት አባላቱ ትጥቃቸውን እየጣሉ በየጥሻው ወድቀዋል። የክፍለ ጦሩ የልዩ ግዳጅ አባላት የፈረጠጠውን ኃይል እግር በእግር በመከታተል የመልቀምና የመማረክ ስራውን በላቀ ስኬት አጠናቀዋል። ቀኑን ሙሉ በተካሄደው ታሪካዊ ውጊያ በጠላት ኃይል ላይ በደረሰው አጠቃላይ ሰብአዊ ኪሳራ ከ306 በላይ ሲደመሰስ 6 ከፍተኛ የጦር መስመራዊ መኮንኖች 43 የእግረኛ ሰራዊት አባላት ደግሞ ምርኮኛ ሆነዋል። ይህ ታሪካዊ ድል የብልጽግናውን ኃይል ወታደራዊ የጀርባ አጥንት የሰበረ ሲሆን የደረሰው የቁሳቁስ ምርኮ 1 ዲሽቃ፣ 4 የብሬን መሳሪያዎች፣ 2 ስናይፐር፣ 120 የክላሽንኮቭ ጠመንጃዎች፣ 1000 የዲሽቃ ተተኳሽ ፍሬ፣ 3000 የብሬን ተተኳሽ ፍሬዎችና ከ15000 በላይ የክላሽ ጥይቶችና ወታደራዊ ትጥቆች ገቢ ሆነዋል። በአጠቃላይ የገዢው ስርዓት የደረሰበት ታሪካዊ ውድቀት ለመሸሸግና በአካባቢው የሚፈጸመውን የሰብአዊ መብት ጥሰት ከዓለም አይን ለመደበቅ የኢንተርኔት እና የስልክ መስመሮች ዘግቶ ይገኛል ያለው ህዝብ ግንኙነቱ ይሁን እንጂ የፍትህ ድምፅን ሊታፈን አይችልም ብለዋል። ይህንን ታላቅ ድልና የወራሪውን ኃይል ውድቀት የሚያሳይ የፎቶና የቪዲዮ ዲጂታል ማስረጃዎች በቅርብ ቀናት ውስጥ ለዓለም አቀፉ ማህበረሰብ ለሰብአዊ መብት ተሟጋቾችና ለሚዲያ አካላት ይፋ እንደሚደረግም አስታውቀዋል። ይህ የነጻነት የፍትህና የህዝባችንን ሰብአዊ መብት የማስከበር
የተቀደሰ ተጋድሎ ነው። መዳረሻው ሙሉ ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ እስከ ፍጻሜው በጽናት ይቀጥላል በማለትም የእዙ ህዝብ ግንኙነት መምሪያ መረጃውን አጋርቷል። ይህ በእንዲህ እንዳለ በወለጋ በጦርነት የተማረኩ ምርኮኞች በድሮን ጥቃት መገደላቸው ተሰምተዋል። ከአካባቢው የደረሰ መረጃ እንደሚያመላክተው በትላንትናው ዕለት በወለጋ በተካሄደው ውጊያ ተማርከው የነበሩ የጦር ምርኮኞች የመንግስት የጸጥታ ኃይሎች በፈጸሙት የድሮን ጥቃት ህይወታቸው አልፈዋል። የመረጃ ምንጮች እንደገለጹት አገዛዙ የጥቃቱን አሰቃቂ ሁኔታና ምርኮኞቹን በምስል ተቀድተው ለማህበራዊ ሚዲያ እንዳይዳረሱ ለመከላከል በስፍራው የነበረውን የኢንተርኔት አገልግሎትና የስልክ ግንኙነት ሙሉ በሙሉ አቋርጠዋል። የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች ይህን ድርጊት ዓለም አቀፉ የጦር ህግጋትን የሚጥስና ምርኮኞች ላይ የተፈጸመ ግፍ መሆኑን በመግለጽ ላይ ናቸው። ተጨማሪ መረጃዎችን ለማግኘት ጥረታችን የቀጠልን ሲሆን ሁኔታው ሲጣራ ወደ እናንተ የምናደርስ ይሆናል። በሌላ በኩል የ19ኛ ክፍለ ጦር ምት መቋቋም ያቃተው የብልጽግና ሰራዊት አስከሬኑን በአግባብ ሳይቀብር ፈርጥጦ መመለሱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 19ኛ እሸት ክፍለ ጦር እየተተለተለ በመጣው በብልጽግና ሰራዊት ላይ ብርቱ ክንዳቸውን በማሳረፍ ጠላትን አንገት አስደፍተው መልሰውታል። ትናንት ሰኔ 12 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ አገዛዙ ውጊያ የከፈተ ቢሆንም ክንደ ብርቶቹ ፋኖች በገለሶት ምድር ቃሪያ ወንዝ ዙሪያ ዳገትና ሸንተረውን ሳይበግራቸው ሲፈልጉ በደፈጣ ሲያሻቸው በቆረጣ በመግባት የጁላን ሰራዊት ሲያራግፉት ውለዋል። በተካሄደው አውደ ውጊያ 12 የጠላት ኃይል ሲደመሰስ ጠላት ገለሶት ቃሪያ ወንዝ ዳር አራቱን አስከሬን በአንድ ጉድጓድ አድርጎ በአግባቡ አፈር ሳያለብሳቸው ከ18 በላይ ቁስለኛውን ይዞ ወደ መጣበት ፈርጥጦ ተመልሷል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አደርሰዋል። በጎጃም ቀጠና የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 የአገዛዙ ሰራዊት አባላት ሲወገዱ ሁለቱ ደግሞ ቁስለኛ መሆናቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 2018 ዓ.ም በእነማይ ወረዳ 2 አምባ ዲቢሳ ቀበሌ በተጣለ ደፈጣ 6 የአገዛዙ ሰራዊት አባላት እስከ ወዳኛው ሲወገዱ ሁለቱ ቁስለኛ ሆነዋል። ከነዚህም ውስጥ ተክላብ አባቡ አይተነው የተባለው የአገዛዙ ሰራዊት አባል ቢቸና የመጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውኑ መሞቱ ተረጋግጧል። ከዚህ ጋር በተያያዘ ሰኔ 10 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተ ክርስቲያን በጅምላ ተቀብረዋል። በሁለት አምባ ዲቢሳ ቀበሌ በተጣለ የደፈጣ ጥቃት ከፍተኛ ኪሳራ ያስተናግደው የአገዛዙ ሰራዊት አባላት የንጹሃንን ሀብት ንብረት ዘርፎም አውድሟል። ከነዚህ ውስጥ አንደኛ መምህር ሰው ዓለም የኔ ሰው ሙሉ የቤት ዕቃ፣ ሁለተኛ የሸዋስ መንግስቱ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅ ሙሉ በሙሉ ሲዘረፍ፣ ሶስተኛ ሞጋ ስንታየውና አራተኛ ሀብት ያያሌው በዱላ ከጥቅም ውጭ የሆኑ ሲሆን፣ ስድስተኛ ዲያቆን በአንታምላክ ውዱ በአፈሙዝ ሲመታ፣ ሰባተኛ የቻለው ሙሴ የቀንድ ከብት በአገዛዙ ጥይት የተገደሉ ሲሆን አገዛዙ በፋኖ ከፍተኛ ብትር ሲገጥመው ንጹሃንን በመረሸንና በመዝረፍ ለአማራ ህዝብ አረመኔ መሆኑን አረጋግጧል ሲል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። በሌላ በኩል በሰሜን አሜሪካ የሚገኙ 36 የአማራ ማህበራት ተሰባስበው የአማራን ማህበራት ትብብር በአሜሪካ መሰረቱ። በሰሜን አሜሪካ የሚገኙ 36 የአማራ ማህበራትና ድርጅቶች የአማራን ህዝብ የጋራ ጥቅም ለማስከበር የተቀናጀ የስራ መዋቅር ለመፍጠርና በአንድ ድምጽ ለመንቀሳቀስ በአንድነት ተሰባስበዋል። ድርጅቶቹ የአማራ ማህበራት ትብብር በአሜሪካ የተሰኘውን ጥምረት መመስረታቸውን ይፋ ያደረጉ ሲሆን ጥምረቱ ከመጋቢት ወር ጀምሮ የመግባቢያ ሰነድ በመፈራረም የተቀናጀ ስራ ሲሰራ መቆየቱን አስታውቀዋል። የአማራ ማህበራት ትብብር በአሜሪካ ስራውን በህጋዊ ቻርተር በመምራት ላይ የሚገኝ ሲሆን ሰኔ 7 ቀን 2018 ዓ.ም 7 አባላት ያሉት የስራ አስፈጻሚው ኮሚቴ በመምረጥ በይፋ ወደ ተግባር መሸጋገሩን አስታውቋል። ይህ ጥምረት የአማራን ህዝብ መብት ለደህንነትና ህልውና የሚመለከቱ ጉዳዮች ላይ በብሔራዊና በዓለም አቀፍ መድረኮች የተቀናጀ ስራ ለማከናወን እንዲሁም ሰብአዊ ድጋፎችን ለማስተባበር ከፍተኛ ትኩረት ሰጥቶ እንደሚንቀሳቀስም ገልጸዋል። በዚህም መሰረት ትብብሩ በአሜሪካ የሚገኙ የአማራ ተወላጆችንና ወዳጆችን በማስተባበር የመጀመሪያው መጠነ ሰፊ የሰብአዊ ድጋፍ መርሃ ግብር አዘጋጅቷል። ከሰኔ 20 እስከ ሰኔ 27 ቀን 2018 ዓ.ም በሚኒሶታ በሚካሄደው 43ኛው የኢትዮጵያውያን ስፖርትና ባህል ፌስቲቫል በጦርነት በመፈናቀል በረሃብና በተለያዩ ሰብአዊ ቀውሶች ምክንያትም ለከባድ ችግር የተጋለጡ ወገኖችን ለመደገፍ የገንዘብ ማሰባሰቢያ መርሃ ግብር መዘጋጀቱን ጥምረቱ በይፋ አብስሯል። አማታ በሰጠው መግለጫ በሰው ሰራሽ ግጭቶች ሳቢያ ለተፈናቀሉና ለተጎዱ ወገኖች የሚደረገው ድጋፍ ለወገኖች የተስፋና የእፎይታ መልእክት እንደሚሆን ጠቁሞ ሁሉም የአማራ ተወላጆች ኢትዮጵያውያንና ሰብአዊነት የሚሰማቸው ወገኖች በዚህ ክቡር ተግባር ላይ በንቃት በመሳተፍና የአቅማቸውን ድጋፍ በማድረግ እንዲተባበሩ ጥሪ አቅርቧል። ጥምረቱ ዛሬ የሚያደርገው የትብብርና የእርዳታ እጅ ለነገ የተሻለ ተስፋ እንደሚገነባና የህዝብን ጽናትና አንድነት እንደሚያጠናክር በመግለጽ መልእክቱን አጠቃሏል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ